يا معشر الشباب እናንተ ወጣት አሉ ነብዩ ሰለላሁ ዐለይሂ ወሰለም من استطاع منكم الباء ከናንተ መካከል የጋብቻን ጣጣ የቻለ فليتزوج يغبا لمن فانه اغض للبصر عينن يسبرለታል واحسن للفرج ብልቱን የሚጠብቅለታል አላገባም ብሎ ሚሸሽ እኔ ምንም ሚል ከሆነ ወይ ሌባ ነው ወይ በሽተኛ ነው ይላሉ ዑለማዎቹ ሌባ ነው ዝሙት ላይ ነው በሽተኛ ነው ስሜት የለው ان الرزق رزقكم ማለት لا يطلب العبد كما يطلبه اجله ባሪያውን ይፈልጓል ልክ አጀሉ እንደሚፈልገው ሞት እያንዳንዳችን ያሳደናል አይለቀን የተጻፈልን ቀን ሲመጣ በየትኛውም በኩሉን ይዞ ይሄዳል ልክ እንደዛ እንደሚያሳድድ ርዝቁም ያሳድደዋል ሱብሃንአላህ ርዝቁም ያሳድደዋል አይቀርም አቡ ደርዳ በሌላ ንግራቸው ላይ لو ان رجلا هرب من رزقه كهربه من الموت የሰው ልጅ ከሞት እንደሚሸሸው ከርዝቁ ቢሸሽም لادركه رزقه رزق ያገኘዋል كما يدركه الموت موت እንደሚያገኘው فلينظر الانسان የሰው ልጅ ይመልከት مما خلق ከምን እንደተፈጠረ ንፍጥ እንኳን የሰው ልጅ አይደለም ትንኝ ይፈጠራል ተብሎ ከማይታሰብ ነገር አላህ የሰው ልጆችን አስገኘ ፍቶ ጠብታ ልብሳችን ላይ احتلام ሆኖ አንድ ሰው ለሊት ላይ ሲመለከተው ከሚያስጠላ ነገር ሱብሃንአላህ ሰብስክራይብ በማድረግ ቤተሰብ ይሁኑ የዛሬው ኹጥባችን አላህ የፈጠራቸው የሰው ልጆች አንተ ሰው በሚል ርዕስ አላህ ስለፈጠረው ስላስገኘው ስለ ዩኒቨርሱ ማስተንተን ቀና ብሎ ማየት ለምን መጣው ማን አመጣኝ ወዴት ሄዳለው የሰው ልጅ ሊያስበው የሚገባ ትልቁ አንኳር ነጥብ ነው አላህ እሱ የፈጠረውን ፍጥረታት የሚያስተነትኑ ተፈኩር የሚያደርጉትን አላህ አወደሳቸው الذين يذكرون الله نزا الله የሚያወሱ قياما وقعودا ቆመውም ቁጭ ብለው وعلى جنوبهم በጎኖቻቸውም ጋደም ብለው አላህን የሚያወሱ ويتفكرون في خلق السماوات والارض በሰማያት በምድር አፈጣጠር ያስተነትናሉ ربنا ብለው ይላሉ ጌታችን ወይ ما خلقت هذا باطلا ይሄንኮ በከንቱ አልፈጠርከውም ለቁም ነገር ነው የፈጠርከው ሱብሃንክ ጥራት ይገባ ልጅ አለው ሚስት አለው ሸሪክ አለው ከሚባል ነገር በአጠቃላይ ጥራት ይገባ ፈቂና عذاب النار ከእሳትም ቅጣት ጠብቀን ይላሉ አላህ ተፈኩር የሚያደርጉትን ሰዎች ያወድሳቸዋል ከተፈኩር የራቁ ሰዎችን ደግሞ አላህ ያወግዛቸዋል አላህ የፈጠረውን ፍጥረታት አይቶ ተገንዝቦ አላህን አለመገዛት ውርደት ነው ሰማይ ምድሩ በአጠቃላይ እዚህ ምድር ላይ ያሉ ነገሮች የሱ ብቸኛ ተመላኪነትን ያመላክታሉ ለዚህ ነው ሱረቱ በቀራ ላይ አላህ ያ አዩሃ الناس እናንተ ሰዎች የሰው ልጆችን በአጠቃላይ ጥሪ ያደርጋል اعبدوا ربكم ጌታችሁን ተገዙ الذي خلقكم ያ የፈጠራችሁን والذين من قبلكم ከናንተ በስተፊት የነበረውን የፈጠረ ለምን لعلكم تتقون ልትፈሩት ይከጀላልና ተገዙት የምትባሉት ጌታችሁ ውለታ የዋለላችሁ ነው ተገዙት የምትባሉት ጌታችሁ በእናንተ ላይ ውለታ የዋለ ነው الذي جعل لكم الارض فراشا يا مدر لنانت منطاف ያደረገ والسماء بناء سماين طار ያደረገ وانزل من السماء ماء كسماء وهان ያወረደ فاخرج به من الثمرات رزقا لكم ካወረደውها ከምድር ደግሞ ቡቃያውን ፍራፍሬውን የተለያዩ ይትፍሩት ምትሉትን ምትጠቃቀሙበትን የምግብ አይነት የእህል አይነት በአጠቃላይ ያወጣው የሰጣችሁ رزقا لكم ለናንተው ሲሳይ ለናንተ ቀለብ ያደረገው ማን ነው አላህ ነው ስለዚህ فلا تجعلوا لله اندادا ለአላህ ባላንጣዎችን ቢጤዎችን አታድርጉ وانتم تعلمون እናንተ ያወቃችሁ የሁሉ ያስገኘው እሱ ነው ምድርን የዘረጋ ሰማይን ጣራ ያደረገ ከሰማይ ውሃ አውጥቶ ከምድር ቡቃያውን ያፈለቀው አላህ ነውና አምልኮ የሚገባው ለዚህ ነው يقول ابن كثير رحمه الله عليه ይሄንን አያ ሲፈስሩ الخالق لهذه الاشياء هو المستحق للعباده ፈጣሪ ማለት ሁሉን ነገር ያስገኘው ምድርን ዘርግቶ ሰማይን ጣራ አድርጎ ከሰማይ ውሃ አውርዶ ከምድር ፍራፍሬውን ያወጣ አላህ ነውና አምልኮ የሚገባው ለሱ ነው ማን ባስተካከለው ሌላ ሊመለክ ይገባል ይላል ስለዚህ የሰው ልጅ ሊያስተነትን ይገባል ለዚህ ነው ቀደምቶቹ በተፈኩር ጉዳይ ላይ ይገፋፉ ነበር
አቡ ደርዳ ረዲየላሁ ዐንሁ ታላቁ ሰሃባ ምን ይላሉ? ተፈኩሩ ሰዓትን ኸይሩን ሚን ቂያሚ ለይለቲን፣ አንድ ሰዓት ተፈኩር ማድረግ ቂያሙል ለይል ከመቆም ይበልጣል አሉ። ምን ማለት ነው? አንድ ሰዓት ስለ አላህ ኃያልነት፣ ዐዘማ፣ ታላቅነት የተረዳ ሌላ አይደለም ሌላም ኢባዳ ያከናውናል። ትንሽ እስቲ ማታ ስንገባ እንመልከት አላህ ቀንን እንዴት እንደሚቀያይረው፣ በቀን ውስጥ ሌሊቱ እንዴት እንደሚያስገባ፣ በሌሊት ውስጥ እንዴት ቀንን እንደሚያስገባ ትንሽ ተኝተን ተፈኩር እናድርግ እስቲ። ይህ ሁሉ ያመቻቸው አላህ ስብሓንሁ ወተዓላ ስለሆነ። ሌላኛው ታላቁ ዓሊም ምን ይላሉ? ዋህብ ብኑ ሙነባህ ማ ጣለት ፊክረቱ ምርኢን ቀጡ ኢላ ፈሂመ፣ አንድ ሰው ተፈኩሩ እየበዛ ምን እያለ ሲመጣ ግንዛቤው እየጨመረ ይመጣል። ወማ ፈሂመ፣ የተገነዘበ ያወቀ ደግሞ ኢላ ዓሊመ፣ ያወቀ ቢሆን እንጂ እውቀት ይኖረዋል። ወማ ዓሊመ፣ አያውቅም ደግሞ ኢላ አሚለ፣ የሰራ ቢሆን እንጂ አላህ ላዘዘው ትእዛዝ ተገዢ ይሆናል። ለምን? የእሱን ኃያልነት ስላወቀ ስለተረዳ። ሰዎች የአላህን ታላቅነት ሲያውቁስ ቢረዱ ምን ቢሉ ባላመጹት ነበረ። አላህን ግን አላወቅ ነው። የሰማይ ምድር ፈጣሪ ሁሉን ነገር የሚያስተነባብረው ጌታ አላህን ዘነጋ ነው። እስቲ እናስባ። አላህ በፈለገው ሰዓት ምድር እንዴት እንደሚያደርገው እንዲንቀጠቀጥ የሚያደርገው ማዕበል ዋው እንዲመጣ ሱናሚው የሚማለው የሚያመጣው በንፋስ በተለያየ ነገር የሚያመጣው ብቸኛ ችሎታ ያለው አላህ ብቻ። ያስ በምን ከተባለ በእኛ ወንጀል ነው። ወደፊት እንመለከተዋለን። እስቲ ስለ ራሳችን አፈጣጠር አላህ ተመልከቱ ይላል። የሰው ልጅን አላህ እንዴት እንደፈጠረው ወሚን አያቲሂ ከድንቅ ተአምራቶቹ አን ኸለቀኩም ሚን ቱራብ እናንተን ከአፈር መፍጠሩ ነው አለ። ثم اذا انتم بشر تنتشرون ከዛ እናንተ ወዲያው ሰው ናችሁ የምትበታተኑ ምድር ላይ የምትንቀሳቀሱ። فلينظر الانسان የሰው ልጅ ይመልከት مما خلق ከምን እንደተፈጠረ خلق مما دافق على الله ተስፈንጣሪ ከሆነ ውሃ ተፈጠራል። يخرج من بين الصلب والترائب አለ ከጀርባና ከርግብግቶች ጀርባ የሚወጣ ከሆነ ውሃ ፈጠረው። አለም ነኽሉኩም ሚን ማኢን መሂን ደካማ ከሆነ ውሃ አልፈጠርናችሁም ይላል አላህ። ደካማ ከሆነ ውሃ ፈጀዐልናሁ ፊ ቀራሪን መኪን ማህፀን ቀደቀ ግድግዳ ውስጥ እንዲረጋጋ አላደረግነው፣ እዛ ላስቀመጥነው። ኢላ ቀደሪን ማዕሉም እስከሚታወቀው ቀጠሮ ጊዜ ድረስ ፈቀደርና መጠን ነው። ፈኒዕመል ቃዲሩን ምን ያማረን መጣኞች ነን ይላል አላህ። የተፈጠርንበት ንፍጥ እንኳን የሰው ልጅ አይደለም ትንኝ ይፈጠራል ተብሎ ከማይታሰብ ነገር አላህ የሰው ልጆችን አስገኘ። ፍቶት ጠብታ ልብሳችን ላይ ኢህቲላም ሆኖ አንድ ሰው ሌሊት ላይ ሲመለከተው ከሚያስጠላ ነገር ሱብሃንአላህ። የሰው ልጆችን አላህ በአራት አይነት መንገድ ፈጥሯቸዋል። የመጀመሪያው አባታችንን አደም ያለ እናት ያለ አባት ከአፈር ያስገኘ ብቸኛው ተመላኩ ጌታ አላህ ብቻ። ድንቅ ተአምሬ ነው። ያለ እናት ያለ አባት ያስገኘ እናታችንን ሐዋ ከአደም ጎን ያስገኘ ከአባት በኩል ከወንድ ብቻ። ከዛስ የሰው ልጆችን አሁን በተጠቀሰው መልኩ እንዲጋቡ አድርጎ አላህ ፈጠረ። አራተኛው አፈጣጠር ነቢዩላህ ኢሳ አለይሂ ሰላም ከእናት ብቻ እንዲገኝ አላህ አደረገው። ለምን? ቻይኗ ኩን ፈየኩን የሆነ ነገር ሲፈልግ ሁን ይሆናል፣ ሆኖ ይገኛል። የአላህ ድንቅ ችሎታ ነው። ከአላህ ውጭ ያለው አካላት ሳይንቲስቱ ቢሰባሰብ፣ ፕሮፌሰሩ ቢሰባሰብ፣ ፓርላማ ላይ ቢቀመጥ ማንም ይሁን ማንም ደካማ ፍጡር መፍጠር አይችሉም። አይንን መፍጠር፣ ጆሮን መፍጠር፣ አጥንትን መፍጠር አይችሉም። አረ እሱ ከባድ ነው። አላህ ሱረቱ ሐጅ ላይ ጥሪ ያደረገ ያ አዩሃ ናስ እናንተ ሰዎች ወይ ዱሪበ መሰሉን ለእናንተ ምሳሌ ተደርጓል፣ አስደናቂ ምሳሌ። ፈስተሚዑ ለሁ ለሱ ስሙ አዳምጡ ይላል አላህ። ኢነ ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ የምትማጸኗቸው፣ የምትገዟቸው፣ የምታመልኳቸው፣ የምታጎበድዱላቸው ለን የኽሉቁ ዙባበን ፈጽሞ ዝንብን መፍጠር አይችሉም አለ አላህ። መቼም መፍጠር አይችሉም። ወለው ይጅተመዑ ለሁ ለሱ ቢሰባሰቡ እውቀት ያለው ምን ያለው ቢሰባሰብ እችን ደካማ ፍጡር ዝንብን እናስገኝ እንፍጠር ቢሉ እንኳን የሰው ልጅን ይቅርና ዝንብን እንፍጠር ቢሉ መፍጠር አይችሉም። ወኢን የስሉብሁም ዙባቡ ሸይአን አለ አላህ። አረ መፍጠሩማ ከባድ ነው። ዝንብ የሆነች ነገር ነጥቋቸው ቢሄድ ላ የስተንቂዙሁ ሚንሁ ከሱ አያስጥሉትም። ደኡፈ ጣሊቡ ወልመጥሉብ ፈላጊውም ተፈላጊውም ደከሙ አለ። አምላኪውም ተመላኪውም
ደካሞች ናቸው። ማ ቀደሩላህ ሐቀ ቀድሪህ የአላህን ክብር ተገቢውን ክብርን ማክበርን አላከበሩትም። ተገቢውን ማወቅን አላወቁትም። ኢነላሃ ለቀዊዩን ዐዚዝ አለ አላህ። አላህ አሸናፊ ብርቱ ኃያል የሆነ ጌታ ነው። አላህ ማንም አይችልም እያለ ነው። የሰው ልጅ ከተፈጠረ እዚህ ላይ ዱንያ ላይ ከቆየ በኋላ አላህ ላይ ያምጻል። ማን ነው የሚቀሰቅሰኝ ከሞት በኋላ ህይወት የለም ብሎ ያምጻል። ላ አለ እንኳን ያንተማ ደካማ ፍጡር ነህ አንተን ይቅርና ሰማይን ፈጥሬያለሁ እያለ ነው። አላህ እያነጻጸረ ነው። አላህ ሱብሓነሁ ወተዓላ አለዚ ኸለቀ ሰብዐ ሰማዋትን ጢባቃ ያ ሰባት ሰማያትን የተነባበሩ አድርጎ አላህ ፈጠረ። ማ ተራ ፊ ኸልቅ ረሕማን በአራሕማን አፈጣጠር በፈጠራቸው ፍጥረት ላይ አትመለከትም። ምንን ሚን ተፋውት መዛነፍን መጣመምን አታይም። እንከንን አትመለከትም። ፈርጅዕ ልበሰረ ሀል ተራ ሚን ፍጡር እስቲ ተመልከት ወደ ሰማይ አፍጥ ችግር ሽንቁር ቀዳዳ እንከን ትመለከታለህ። ثم ارجع البصر አሁንም መላልሰ አይንን ወደዛ ወደ ሰማይ ተመልከት። ከረተይኒ ينقلب إليك البصر خاسئا وهو حسير አይንህ የተዋረደ የደከመ ሆኖ ይመለሳል እንጂ አላህ ባስገኘው በፈጠረው ነገር ላይ እንከን የለም። የሰው ልጅስ የሆነ ፎቅ ሰራ ያፈሳል እንከን ይኖረዋል። የአላህ ምንም እንከን የለውም። ወለቀድ ዘየና ሰማአ ዱንያ በእርግጥም ቅርቢቷን ሰማይ አጊጠናታል አለ አላህ። ቢመሳቢህ አለ በማብራቶች በከዋክብት አበራው ውብ አደረገው። ወጀዐልናሃ ሩጁመን ሊሸያጢን ለሸይጣንም መምቻ አደረግን አለ አላህ ሱብሓነሁ ወተዓላ። የሰማይ አፈጣጠር ከሰው ልጅ አፈጣጠር ብርቱ ነው አለ። አአንቱም አሸዱ ኸልቀን አም ሰማ ሰማይ ነው ብርቱ ካፈጣጠር በኩል ወይስ እናንተ አለ አላህ። በናሃ ገነባት ረፈዐ ሰምከሃ ፈሰዋሃ አለ ከፍ አደረጋት። የሰማይ አፈጣጠር ያለ ምሰሶ ያቆመ ጌታ አላህ እንኳን የሰው ልጅ ከሞተ በኋላ አይመልሰኝም ብሎ የሚገምት የሚያስብ ሰው ደካማ ፍጡር ነው። የሰማይን አፈጣጠር እንመልከታ። ያለ ምሰሶ ነው አላህ ያቆመው። ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። ቲክነሱ ውፍረቱ ብቻ 500 ዓመት ያስኬዳል። ይሄን ድንቅ ችሎታ ባለቤት ረቡል ዓለሚን የዓለማቱ ጌታ አላህ ነው። እስቲ ቀንና ሌሊቱን እንመልከታ። ቀን መጣ እንድንንቀሳቀስ አላህ አደረገ። ስራ ላይ ቢዝነሱን እንድናጧጡፍ አላህ አመቻቸ። ከዛ ድካም ይመጣል። የሰው ልጅ መኪና ነዳጅ እንደሌለው ሲያቅተው ነዳጅ ሲያልቀው መንቀሳቀስ እንደሚያቅተው የሰው ልጅም ጉልበቱ ሲያልቅ መንቀሳቀስ ያቅተዋል። ከዛስ መኪና ላይ ነዳጅ ሲሞላ ኃይል ጉልበት ኖሮት እንደሚንቀሳቀሰው የሰው ልጅንም አላህ እንቅልፍ የሚባልን መድኃኒት አላህ ሰጠው። ከዛስ ቀን የደከመው የሰውነት አካሉ ጉልበት አግኝቶ ጠዋት ደግሞ በንጹህ አእምሮ በአዲስ አእምሮ በነሻጣ ተነስቶ እንዲንቀሳቀስ ያደረገው ማን ነው? አላህ ነው። ወጀዐልና ነውመኩም ሱባታ እንቅልፋችሁን ረፍት አደረግንላችሁ። ወጀዐልና ለይለ ሊባሳ ሌሊቱን ሊባሳ አለ ሽፋን ልብስ አደረግንላችሁ አለ አላህ። ወጀዐልና ነሃረ መዓሻ ቀኑን ደግሞ መንቀሳቀሻ አደረግነው አለ አላህ። ይሄ አላህ ችሎታ ነው። استيلوا إلى يوم القيامة درس الله لليت بيادرقو كأن بايمتا من يوتن نبره ويدقمو هليك أنبيون لليت بايمتاس من النون نبر يا الله دنك سرانو يا فرار رقوال يك ياجروال كالله وچين ليادرق ميچل ما نميلم نگر گني سولج الله نيزنقال الله يفتروا فطرتات باتك علي الله يودسالو سبح لله ما في السماوات وما في الأرض بسماوات بمدر ያለ ባጠቃላይ አላህን ይቀድሳሉ አለ አላህ አላህን ይቀድሳሉ تسبح له السماوات السبع والأرض ሰባቱ ሰማያት ምድር አላህን ይቀድሳሉ ያጠራሉ ومن فيهن በውስጣቸው ያለ ባጠቃላይ ፍጥረታት አላህን ያጠራሉ وإن من شيء ከነገሩ የለም إلا يسبح بحمده እሱን ከምስጋና ጋር በማቀላቀል የሚያመሰግኑ የሚያጠሩ ቢሆን እንጂ ولكن نجرجن لا تفقهون تسبيحهم ينسون تسبيح إن أنت تردوتم أتوقتم إنه كان حليما غفورا على الله زافك قالوا الله أن يودسال وانز الله أن يودسال الله يفتروا فطرات بالتقالي الله أن يقدسال يسبح السماوات يسبح لله ما في السماوات وما في الأرض الله أن ولهم يودسال سلازي دينك تأمرنا وتفكر أدرجونه إبيان ليلا يكر يتدارى قارن تملكات على الله الله جين اندتاقب على درقم كنساق اندتاقب على درقم الله
ድንቅ ተአምር ነው ብሎ አላህ አነሳ። ወሚን አያቲሂ ከድንቅ ተአምራቶቹ አን ኸለቀ ለኩም ለእናንተ መፍጠሩ ነው። ሚን አንፉሲኩም አለ ከእናንተው ሰው አዝዋጀን ሚስቶችን ለወንዶች ለሴቶች ባሎችን ሊተስኩኑ ኢለይሃ ወደሷ እንድትረኩ አለ። አየ እርካታ ደስታ ጣም የሚገኘው አላህ በፈለገው መንገድ በሐላል በሆነ ጋብቻ ተጋብተህ ካልሆነ በስተቀር እርካታ ደስታ መቼም እንዳታስበው የሰከንድ ነው። በሐራም ሲሆን ሴቷም ወንዱ አይጥማትም ትቀያይራለች። ለምን? እርካታ የለማ። ወንዱም ሴት አይጥም ይቀያይራል። ለምን? ሐራም ነዋ፣ ዚና ነዋ፣ ዝሙት ነዋ። ነገር ግን በአላህ መንገድ ከሆነ እሱ ባበጀው መንገድ ከሆነ ግን እርካታ አለ። ከዛም አልፎ ወጀዐለ በይነኩም መወደተን ወረሕማ በማዕከላችሁ ፍቅርና እዝነትን አደረጋል አላህ። እዝነት ፍቅር ባለ ሚስቱ እንዲያዝን እንዲወዳት እንድታዝንለት እንድትወደው አላህ አደረገ። ኢነ ፊ ዛሊከ ለአያት በዚህ ላይ ድንቅ ተአምር አለ አለ ሊቀውሚ የተፈከሩን ለሚያስተነትኑ ህዝቦች። አዎ ወላሂ ድንቅ ተአምር አለ። ደስታ እንዲመጣ ያደረገው አላህ ነው። በእስልምና አስተምሮ ከሚስት ጋር ግንኙነት አድርገ ሰደቃ ነው አጅር አለው። ይህንን የአላህ መልእክተኛ ሲያስተምሩ ሰሃቦች ደንግጦ ጠየቀ። አንደኛው ስሜቱን አርክቶ ተደስቶ ምንዳ ይኖረዋል እንዴ ሲል ነብዩ በጥቅሉ አዎ አላሉትም። ጥያቄውን በጥያቄ መለሱለት። እስቲ ንገረኝ በሐራም በዝሙት ቢፈጽም ወንጀለኛ ይሆናል አይሆንም አሉት። ይሆናል አሉት። ልክ እንደዚሁም በሐላል ሲያደርገው አጅር አለው ምንዳ ያለው ነው። ዛሬ ሰው ጋብቻን ፈራ። ርዝቅ ከአላህ ነው። ወላሂ የሚረዝቀው አላህ ነው። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ሲነግሩን አን አቢ ደርዳ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ሪዝቀ ሪዝቅ እኮ ማለት ለየጥሉቡል ዐብደ ከማ የጥሉቡሁ አጀሉሁ ባሪያውን ይፈልገዋል ልክ አጀሉ እንደሚፈልገው። ሞት እያንዳንዳችን ያሳደናል፣ አይለቀንም። የተጻፈልን ቀን ሲመጣ በየትኛውም በኩሉን ይዞ ይሄዳል። ልክ እንደዛ እንደሚያሳድድ ርዝቁም ያሳድደዋል አሉ። ሱብሃንአላህ ርዝቁም ያሳድደዋል አይቀርም። አቡ ደርዳ በሌላ ንግግራቸው ላይ ለው አነ ረጁለን ሐረበ ሚን ሪዝቂሂ ከሐርቢሂ ሚነል መውት የሰው ልጅ ከሞት እንደሚሸሸው ከርዝቁ ቢሸሽም ለአድረከሁ ሪዝቁሁ ሪዝቁ ያገኘዋል ከማ ዩድሪኩል መውቱ ሞት እንደሚያገኘው። ሪዝቅ በአላህ ነው። በአላህ ተመካ። የኩኑ ፉቀራ ይሁንሁም አላህ ነው። ያ ማሸረ ሸባብ እናንተ ወጣት አሉ ነብዩ ሰለላሁ ዐለይሂ ወሰለም መን ኢስጠጣዐ ሚንኩሙል ባአ ከእናንተ መካከል የጋብቻን ጣጣ የቻለ ፈልየተዘወጅ ያግባ። ለምን? ፈኢነሁ አገዱ ሊልበሰር አይንን ይሰብርለታል፣ ወአሕሰኑ ሊልፈርጅ ብልቱንም ይጠብቅለታል። ወመን ለም የስተጢዕ ጋብቻን ካልቻለ ጣጣውን ካልቻለ ፈዐለይሂ ቢሰውም ይጹም። ሰው ከበላ ከጠጣ ስሜት አለ። አላገባም ብሎ ሚሸሽ እኔ ምንም ሚል ከሆነ ወይ ሌባ ነው ወይ በሽተኛ ነው ይላሉ ዑለማዎቹ። ሌባ ነው ዝሙት ላይ ነው፣ በሽተኛ ነው ስሜት የለውም። ርዝቁ የሚያመጣ በአላህ ተመካ። የሆነች ነገር ካለ እስኳ የምትንከባከበት ነገር ካለ ወደ ጋብቻ ግባ። የአላህን ድንቅ ተአምር ትመለከታለህ፣ ታያለህ። ትላንት ያልነበረን ፍጥረታት አላህ ይለግሳል። هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ልጆች ላይ እኮ የማይታወሱበት ጊዜ አልፏል አለ። አዎ እድሜያችንን የዛሬውን 30 ከሆነ 40 80 ከሆነ ወደ ኋላ 1 ዓመት 2 ዓመት እንጨምርና እንየዋ የት ነበርን ማን ያውቀናል? አልፏል እኮ የሰው ልጆች ላይ። አላህ ግን አዲስ ፍጥረት አድርጎ አመጣን። ስለዚህ ጋብቻ የተቀደሰ ነው። ጋብቻን ርዝቅን ያሰፋል። ኢልተሚሱል ጊና ፊ ዘዋጅ የአብዱላህ ኢብኑ መስዑድ ምክር ነው። ጋብቻ ውስጥ ሀብትን ፈልጉ። ከዚሁ ጋር ማንሳት ምፈልገው ማንም ሴት ራሷን መዳር አትችልም። አሁን ላይ እየበዛ የመጣ ሰሞኑ አንዷ ደወለች። ሁለተኛ ሊያገባኝ ፈለገ እና ችግር የለውም አንቺ ፈታሽ ስለነበረ አግብተሽ ፈታሽ ስለሆነ ራስሽን መዳር ትችያለሽ። ሸሪዓ ፍርድ ቤት ደኒካ ማሰር እንችላለን። በየትኛው ሸሪዓ በየትኛው አስተምሩ? ሴት ልጅ እኮ አግብታ የፈታች እኮ መብት የተደረገላት ምንድን ነው? አባቷ ቤተሰቦቿ ባል ቢያመጡላት እሷን ባል ብታመጣ የእሷ ይቀደማል ነው እንጂ እሷን ራሷን በራሷ መዳር አትችልም። ያለ ወልዩዋ ያለ አባቷ ያለ ወንድሟ ያለ አጎቷ መዳር አትችልም። በምንም እነሱ እያሉ በጭራሽ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ሲናገሩ አዩማ ኢምራአቲን ነከሐት ቢገይሪ ኢዝኒ ወልይሃ ያለ ወልዩዋ ፍቃድ ራሷን ኒካህ ለጋብቻ ካበቃች ፈኒካሁሃ ባጢሉን
የሷ ኒካ ባጢል ነው። ምን ማለት ነው? ዝሙት ላይ ነው ያለችው ማለት ነው። ይሄም ጥንቃቄ ወንዶች አላህ ለዚህ ያበቃችሁ ወደ ጋብቻ ተንደርደሩ፣ አግቡ። ለምን ከተባለ የአላህን ሱብሓነሁ ወተዓላ ድንቅ ችሎታ የምትመለከቱበት ደስታ የሚመጣበት ነው። ዛሬ ቀለለ፣ ወላሂ ዝምቱ በጣም ቀለለ። በየቦታው ፔንሲዮኖች በስተዋሉ በፈለገ በደቂቃ ውስጥ ምናምን ዝሙቱን እንደፈለገ። ወደ አላህ እንመለስ፣ ተውባ እናድርግ። በላ የሚያመጣው የተለያየ ነገር የሚመጣው መግቢያ ላይ እንዳልኳችሁ የመሬት መንቀጥቀጥ፣ የመሬት መንሸራተት፣ የሱናሚው የውሃ በጎርፍ መጥለቅለቅ፣ የተለያዩ አደጋዎች በእኛ ወንጀል የሚመጡ ናቸው። ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ። በምን ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል ሳቢያ አለ አላህ። የኔ ወንጀል ነው እኮ ዓለምን ዛሬ ሰላም እንዲያጣ ያደረገው። ወንጀል ሲበዛ ምድር ቀውጢ ትሆናለች፣ እንዳልነበረች ትሆናለች፣ ትገለባበጣለች። ليذيقهم بعد الذي عملوا على الله ከሰሩት ነገር ከፊሉን ሊያቀምሳቸው አለ። ኮርኮም ያደርጋል። ተው ተመለስ፣ ወደ አላህ ተመለስ ይላል። ህመም ያመጣል፣ በሽታ ያመጣል፣ የሆነ አደጋ ያመጣል፣ የሆነ ጦርነት ይመጣል። ተመለስ፣ በዚሁ ልትሄድ ትችላለህ ነው። ማስጠንቀቂያ ደውል ነው። ለአለሁም የርጅዑን ሊመለሱ ዘንድ ይከጀላልና አለ። ስለዚህ ወደ አላህ እንመለስ፣ ከሐራም ነገሮች እንራቅ፣ አላህን በብቸኝነት እናምልክ። ይህን ስናደርግ ከአላህ ስብሓንሁ ወተዓላ ዘንድ መልካም ምንዳን እናገኛለን። وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون. أعوذ بالله من الشيطان الرجيم. إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي خالق السماوات والأرض جعل في خلقه آيات للمتفكرين. اللهم ربنا لك الحمد، آمنا بك وبملائكتك وكتبك ورسلك واليوم الآخر والقدر خيره وشره، ونشهد أن لا إله إلا أنت، رضينا بك ربا وبالإسلام دينا، ونشهد أن سيدنا محمدا عبدك ونبيك. فاللهم صل وسلم وبارك عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد، فأوصيكم عباد الله ونفسي بتقوى الله. قال تعالى: إن في اختلاف الليل والنهار وما خلق الله في السماوات والأرض لآيات لقوم يتقون. الله سبحانه وتعالى ሁሌ እሱን እንድናወሳው ስለ እሱ ማንነት እንድናውቅ እንድንዘክረው ይፈልጋል። የሰው ልጆች የተፈጠሩበትን ዓላማ ሲገነዘቡ ሲያውቁ ተገቢ አምልኮን ለአላህ ይሰጣሉ። የሰው ልጆች የተፈጠሩበት ዓላማ አላህን ለመገዛት ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ እንጂ። እቺን የቁርአን አንቀጽ ስቀራ 1993 ትዝ ይለኛል። አክፍሮት ኃይላት ፓምፕሌትን በተኑ። ፓምፕሌቱ ላይ እቺን የቁርአን አንቀጽ አመጡ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ነው አይደል? ወማ ማ አፍራሽ ናት፣ አልፈጠርኩም አለ አላህ። ወማ ኸለቅቱ አልፈጠርኩም አልጂን አጋንንትን፣ ወልኢንስ የሰው ልጆችንም አሉና ጻፉትና አረብኛውን ኢላ ምትለውን አወጧት። ሊያዕቡዱኒ እኔ ሊገዙኝ አልፈጠርኩም እያለ ነው አላህ። እና ማንን ነው? ዒሳን ነው፣ ኢየሱስን ነው አሉ። ኢላ ምትለውን አወጣው። ኢስባት የምታደርገው ልትነጥለው የምትችለው ኢላ ምትለው ናት። ኢላ ሊያዕቡዱኒ የሰው ልጆች የተፈጠሩት የሰው ልጅ የተባለ አጋንንቱም ሁሉም የተፈጠረው አምልኮ ለአላህ እንዲያደርግ ነው። ከሱ ውጭ ለማንም እንዲያጎበድድ አልተፈጠረም። አምልኮ ለአላህ ነው። ዛሬ ግን የሰው ልጆች ራሳቸውን የተብቃቁ ሆነው ሲያዩ፣ ጥንካሬን ሲያገኙ፣ ጉልበት ሲያገኙ፣
ገንዘብ ሀብት ሲመጣ ከአላህ ይርቃሉ። ፈያ አዩሃ ልኢንሳን አንተ የሰው ልጅ ወይ ማ ገረከ ቢረቢከ ልከሪም ቸር በሆነው ጌታ የሸነገለህ ምንድን ነው? አለዚ ኸለቀከ ፈሰዋከ ፈዐደለክ ያ የፈጠረህ ያስተካከለህ ቁመናን ያሳመረህ ፊ አይ ሱረት ማ ሸአ ረከበክ ሱብሓነላህ በፈለገው ቅርጽ አሳምሮ ውብ አድርጎ ያስተካከለው ማን ነው? አላህ ነው። እስቲ ያስቡት አፍንጫችን ግንባራችን ላይ ቢሆን ጆሮአችን ፊት ለፊት ቢመጣ የሰው ልጅ እንዴት ነበር የሚያስጠሉ? አላህ ግን አሳምሮ አይደል ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም አሉ። አንድ ኢማሙ ማሊክ ጋር አንዱ መጥቶ ፈትዋ ጠየቃቸው። ሚስቱን ከጨረቃ ካልበለሽ ፍቺ ነሽ አላት። ፍቺ ነሽ አላት። በቃ ከጨረቃ ማለት በቃ ተፈትቻለሁ እስቲ ልጠይቅ ብለው ኢማሙ ማሊክ ጋር ሲጠይቃቸው ኢማሙ ማሊክ አው ከጨረቃ አትበልጥም ፍቺ ነህ አሉት። ኢማሙ ሻፊ የኢማሙ ማሊክ ደረሳ ናቸው። ከመስጊዱ የሆኑ ኮርነር ላይ ጥግ ላይ በሆነ ነገር ቢዚ ሆነው ነበርና ጠያቂው ጠይቆ ሲወጣ ተከትሎ ወጥተው ለዕልም ያላቸው ፍቅር ልዩ ነበርና ጥያቄው ምንድነው መልሱስ ምንድነው? አይ ሚስቴን እንደዚህ ያልኳት ፍቺ ነሽ አሉ። ሚስትማ ከጨረቃ ትበልጣለች ያማረች ናት አሉ። አይታሃታል እንዴ አላቸው። በጭራሽ አሉ። እናስ አላህን ያለው ወቲኒ ወዘይቱን ምሎ የተናገረበት ወጡሪ ሲኒን وهذا البلد الأمين لقد خلقنا الإنسان في أحسن تقويم ብሏል አላህ። የሰው ልጅን እጅግ ባማረ ሁኔታ ፈጥረነዋል አለ አላህ። ና ኢማሙ ማሊክ ጋር ኢማሙ ማሊክ ጋር ሲሄዱ ኢማሙ ማሊክ ምን አሉ? ይሄ ሲሰሙ ዓሊም ነውና ሁሌም ለአላህ የቆመ ዓሊም ነው። አዎ እኔ ተሳስቻለሁ ሻፊዒ እውነት ብለዋል አሉ። አያችሁ ሐቅ ሲመጣ ከየትኛውም ቦታ ይቀበላል። ሐቅ አለመቀበል ኩራት ነው። الكبر بطر الحق وغمط الناس ኩራት ማለት ሐቅን አለመቀበል መገፍተርና ሰዎችን ዝቅ አድርጎ የበታች አድርጎ መመልከት ነው ኩራት ማለት። ኢማሙ ማሊክ ይህን ተቀበሉ። ዛሬ ስንትና ስንት ሰው አለን ኩራት ወጥሮን ይሄ ሲመጣ በጭራሽ ይላል። ላ እኛ መመሪያ ቁርአን ሐዲስ ነው። ቁርአን ያስተምረውን እንቀበላለን፣ ሐዲስ ያስተምረውን እንቀበላለን። ቁርአን ሐዲስን ሰለፎቹ ቀደምቶቹ በተረዱበት መንገድ እንረዳለን። በኔ በስሜቴ እንደኔ በፍላጎቴ አይደለም። ዛሬ እኛ ከነቅል አቅልን አስቀደምን። አነከለ እንዲ ላነከለ አይደለም አላህ መልእክተኛው ብሎ አላህ ብለዋል መልእክተኛው ብለዋል። ከዛስ ቀደምቶቹ ሰሃቦቹስ ምን አሉበት? በዚህ ሁኔታ እንዴት ተረዱት? ያ ነው እንጂ እኛ ለሚጠበቅብን ስሜቴን በተደጋጋሚ ይናገራሉ። አንዳንድ የቁርአን አንቀጾች ስለ አላህ ባህሪ ሊያወሩ ይችላሉ የመሳሰሉት ሐዲስ ምንም ሲመጣ በጆሮ የሰማሁትን ነው። የፈለገ ታማኝ ሰሃባ ይናገረው በትክክለኛ ሰነድ ይምጣ ይሄ ሐዲስ ከኛ አቅል ጋር ካልሄደ አንቀበል የሚሉ ሰዎች አሉ። አቅል ከተበላሸ ያንተ ስሜት ከተጣመመ ያንተ ፍላጎት ሌላ ከሆነ ቁርአን ሐዲስን ልጥል ነው ማለት ነው። እንደዚህ መሆን የለም። ስሜታችንን ወደኋላ መቀበል ያለብን ቁርአን አላህ ብለዋል። አዎ እሰየው ረሱል ሰለላሁ ዐለይሂ ወሰለም ብለዋል። አዎ ሰሚዕና ወአጣዕና ልንድን ነጃ ልንወጣ የምንችለው በዚህ ነው። የሰው ልጅ ግን ይኮራል። በምን ሀብት ሲመጣ በተለያየ መንገድ የሰው ልጅ ይኮራል። ከላ ኢነል ኢንሳነ ለየጥጋ አራአው እስተግና አላላ ድንበር ያልፋል። በምን ራሱን የተብቃቃው ነው ሲመለከት። ትላንትናን ተመልከታ ገና ከእናት ወር ስትመጣ ምንም አልነበርክም፣ ተርበህ ነበር። ከእናት ወር ስትወጣ የተለያየ ችግር ውስጥ ነበርክ፣ መከራ ነበረ፣ ምንም አልነበርክም። በሰው እጅ ነበር የምትኮርሰው፣ በእናት እጅ ትኮርስ ነበር። አላህ ቁዋ ሰጠህ፣ አቅም ሰጠህ፣ ጥንካሬ ርዝቁም ምኑም ሁሉም ነገር አላህ አመጣው። ስለዚህ ወደ አላህ Subhanahu Wa Ta'ala ልንመለስና እሱ ልናመሰግን ትላንትና እንዲያረጋኝ እሱ ነው የሰጠኝም እሱ ነው ብለን ወደ አላህ ልንመለስ ይገባል እንጂ በሀብት በጉልበት በስልጣን በተለያየ ነገር ምን ኩራራ ከሆነ የሁሉም የበላይ ማን ነው? አላህ ነው። ወላሂ አላህ ነው። ስለዚህ ሞኒ ቃሩንን መንሃጅ ልንይዝ አይገባም። የሆነ ነገር ሲባል በኢልሜ በእውቀቴ አትበል። አላህ ነው። ትላንት ምን ነበርኩ ባዶ ነበርክ እንበል። ሁላችንም ወደ አላህ እናስጠጋው። አላህን ያሳካልኝ ያመጣውን ሊወስደው የሚችለው ማን ነው? አላህ ነው። ስለዚህ ሁላችንም ከአላህ ጋር ያለን ግንኙነት እናሳምር። ثم اعلموا معشر المؤمنين أن الله أمركم بأمر كريم ابتداها فيه بنفسه فقال عز من قائل إن الله
وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأن معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم انصر إخواننا في كل مكان اللهم انصر إخواننا مجاهدين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم ألف بين قلوب المؤمنين ووحر صفوفهم واجمع كلمتهم على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزيدكم ولذكر الله الأكبر والله يعلم ما تصنعون ሰብስክራይብ በማድረግ ቤተሰብ ይሁኑ።